አቶ ገዛኸኝ ሰተት ብሎ ወደ አባባ ቤት ሄደ። ናቲ ደግሞ እጅግ በጣም በሚገርም ሁኔታ ቆይታውን ከአቶ ገዜ ቢሮ አደረገና ወደ አባባ ዘንድ ተደዋውለው ሰተት ብሎ ሲሄድ ያየውን ነገር ማመን አቃተውና አባባ ደግሞ ሌላ ችግርና ሌላ ነገር ሳትፈጥር ከቤቴ ውልቅ ብለህ ሂድ፣ እዚህ ምን ታደርጋለህ? አንተ ማነህ? እያለ ሲፋጠጡ አቶ ገዛኸኝ በሚገርምና በሚደንቅ ሁኔታ የትሁቴን አባት አባባን ሊበቀልና አለሜ እዛ ቦታ ላይ እንዳለች ስለደረሰበት እሷን ከዛ ቦታ ላይ ለመውሰድና የትሁቴን ልጅ አግቶ ለማሰቃየት ትልቁ ውሳኔ እንደሆነ በተደጋጋሚ ተናገረ ማለት ነው። እጅጉን በጣም ገረመውና መጨረሻ ላይ ደግሞ ይህንን ነገር እንዴት ሊያደርግ ይችላል? አባዬ የአባባን ቤት እዚህ መሆኑን እንዴት አወቀ? አለና እጅጉን በጣም ተናደደና ይህንን አሳማና ርኩስ ሰውዬ መግደል አለብኝ። አሁን እዛ ቢሮ ላይ አለኝ የሚለውን ሀብትና ንብረት ወረቀቶች በሙሉ ጥርግ አድርጌ ከወሰርኩኝ በኋላ እርሜ ልኩን እያርመጠመኩኝ ገንዘቤን እቀበላለሁኝ ብሎ ናቲም ወሰነ። ለትሁቴ በጣም በሚገርምና በሚደንቅ ሁኔታ የተናገራት ነገር ቢኖር ትሁቴ ለተፈጠሩት ነገራቶች በሙሉ በጣም ይቅርበኝ። አባትሽ ጋር ተገናኝተን ሁሉንም ነገር አውርተናል። እንዳስከፋሁሽም እንዳስቀየምኩሽም ጠንቅቄ አውቀዋለሁ። በፈጠረሽ ይቅርበኝ። ካሁን በኋላ እኔና አንቺ በምንም አይነት መልኩ መጣላትም ሆነ ምንም ማለት የለብንም። እመኒኝ፣ ልጅሽን ካለችበት ቦታ ይሄ አረመኔና ከባድ ሰውዬ እንደወሰዳትና እንዲሁም ደግሞ የተፈጠሩትን ነገሮች በሙሉ አባትሽ ነግሮኛል። ስለዚህ እመኒኝ፣ አታርፍሻለሁ። ማንም ሰው እንዲጫወትብሽ አልፈቅድለትም አለና ለትሁቴ ቃል ተገባላት። በኋላ እሺ እንደዛ ከሆነ አመሰግናለሁኝ ናቲ፣ አለሜን ለማትረፍ ከምልህ በላይ የቤትም እጅ አለበት። ቤቲም ብዙ ነገር አድርጋለች። ግን ያንን ነገር ስታደርግ አንተ እሷን ማስቀየም የለብህም ነበር። እስከ መጨረሻው ድረስ እያስመሰልክ ቀጠል ነበረብህ። ናቲ በጣም ተሳስተሃል እያለች ትሁቴም ናቴን ስትቆጣው እሺ አሁን ቤት አለች ካለች ሁሉንም ነገር ለማስተካከል እሞክራለሁ። እኔ እኮ ፈልጌው አይደለም ራሴን መቆጣጠር አቃተኝ ትሁቴ ብሎ ሲላት እሷም ትሁትም ለመረዳት ሞከረችና እቅፍ አደረገችው። ቤት መጣችና ስሚ አንቺ ስራሽን አድበሽ ምሰሪ ከሆነ ስሪ፣ በሆነ ባልሆነው ከናቲ ጋር መለጣጠፍሽን እረፊ ብላ ማስፈራሪያ ስትሰጣት እሷም ደግሞ ወይኔ ጉዴ ጭራሽ አሁን በእንደዛ አይነት ስሜትና በእንደዛ አይነት ሁኔታ ይሄን ትይኛለሽ ብዬ በጭራሽ አልጠበቅኩም ነበር። ቤቲ ልጄ አትርፊልኝ እባክሽ፣ በተቻለሽ አቅም አቶ ገዜን እውነታውን ተናግረሽ ልጄ ያለችበትን ቦታ ላይ አምጥቶ እንዲሰጠኝ አድርጌ እያለች መማጸንና መለማመን ጀመረች። እሱንም ጭራሽ ልትሰማት አልቻለችም። ወደ መኝታ ክፍሏ ሄደችና መለጠጥና መጎራት ስትጀምርባት ቤቲ ምን ብታደርግ ጥሩ ነው? ትሁት የገባችና ስሚ ልጄ አንድ ነገር ስትሆን ማናችሁንም ዝም የምላችሁ አይመስላችሁም እሺ ብላ ስታስፈራራት፣ ከዛ ቤቲ ደግሞ ያንቺ አንዲት ቅንጣት ልጅ ብትደፋን ምን አገባኝ ብላ ስትላት፣ ትሁቴም ስሜታዊ ሆነችና ቤቲን ይዛ በጥፊ ስትጠፈጥፋት መጨረሻ ላይ እኮ አንቺ አንድ ተራ ገረድ እኔም በጥፊ ተመታሽ ማለት ነው፣ ጠብቂ፣ ጊዜሽን ጠብቂ ብላ ስታስፈራራት ትሁቴም እግሯ ላይ ተደፍታ ይቅርታ ለመነችና ከዛ ክፍል እየተንሰቀሰቀች ወጣች። ከዛ ወይኔ ጉዴ ይህንንማ ጉድና ቅሌት ምን ማድረግ አለብኝ እያለች ማሰብ ጀመረች። ሰላም ሰላም፣ ውድ የተከበራችሁ የተወደዳችሁ የቻናል ቤተሰቦች ቻናሉን ላይክ፣ ሰብስክራይብ ያደረጋችሁ ለምታበረታቱኝ አመሰግናለሁኝ። የትሁቴ
የመጨረሻ እጣ ፈንታዋ ተደረሰበት። አባባ ደግሞ በሚገርም ሁኔታ አለሜ እዛ ቤት መቀመጥም አልፈለገችም። በጣም አስቸገረችው። ከልጄ ጋር አገናኘኝ፣ ቆይ አንተ ማነህ እያለች ስታፋጥጠውና የጥያቄ ጉድ ስታበዛበት፣ እረፊ አለሜ፣ ልጅሽን በህይወት ማግኘት የምትፈልጊ ከሆነ መታገስ መቻል አለብሽ። አሁን እዛ ከሄድን ወይ የትሁትን ልጅ ይገላታል ወይም ደግሞ አንቺ ላይ ከባድ ችግር ይፈጠራል። ይህንን ነገር ደግሞ በፍጹም መቋቋም አንችልም። ስለዚህ ደስ የማይል ነገር ባታደርጊ በጣም ደስ ይለኛል እያለች መከራከር ጀመረች። ከዛ ትሁቴም ደግሞ እባክህ ጋሼ ዛሬም ነገም ልለምንህ፣ እኔ የምፈልገው ልጄን ብቻ ነው፣ ልጄን ምንም አታደርግብኝ አለች። መጨረሻ ላይ ከአቅሟ በላይ ሲሆን አለሜን ልመልስላችሁ፣ ልጄን መልሱልኝ፣ ልጄ አለችበት ቦታ ላይ ማግኘት እፈልጋለሁ ብላ ስትል አሁን ጥሩ ሀሳብ አምጥተሻል፣ እንደራደር አይደል? በቃ አለሜን እጅ ላይ ስታስገቢ ልጅሽ በነጻነት ተፈታ ወደ ቤቷ እንድትመለስ አደርጋለሁኝ፣ ምንም አትጨናነቂ ብሎ አላት። እኔ እኮ ግን አላየሁም፣ እንዴት እንደዚህ ልትለይ ትችላለህ? ብላ አሁንም እንትን ስትል ወደ ድካምና ድርቀት ውስጥ የምትገቢ ከሆነ ምንም ነገር አትበይኝ ብሎ አቶ ገዜ ከዛ ቦታ ላይ ወጣ። ትሁቴን በጣም ተናደደችና ጉዞዋን ወደ አባባ ቤት አድርጋ አባባን አገኘችውና የተፈጠረውን ነገር በሙሉ ነገረችው። አባዬ እህቴ ደውላ ነበር፣ የተፈጠረውን ነገር በሙሉ ማመን አቅቷት አባትሽ እንዲሞን ነው እንደምትፈልጊው፣ አንቺ ወለድሻት እንጂ ያሳደግናት እኛ ነን። ስለዚህ አባቴም ደም እንባ እያለቀሰ ነው። ለምንድን ነው የማትረጂው? አንቺ የማን እንባ ጠባቂ ነሽ? በየሄድሽበት የሰው ቤት ስራ አንገትሽን ደፍተሽ አሰሪም እንዴ? በማያገባሽ ነገር እየገባሽ የአንቺ ችግር ባላለቀ ቁጥር ቤተሰብ እዚህ ስቃይና መከራ ውስጥ መግባት የለበትም። አሁን አባቴ ደም እንባ እያለቀሰ ነው፣ እሱንም አግተን እናሰቃያለን እያሉን ነው። ቆይ ያቺ ህጻን ልጅ ከዚህ ከቤት ወጥታ አታሳዝንሽም እንዴ? እያለ ሲቀውጠው እሷም እጅጉን በጣም ልቧ ተሰብሮ ስለነበረ እባክሽ እህቴ አንቺ እንኳን እንድትረጅኝ ይፈልጋለሁ። እኔ እኮ ልጄ ከቤት ወጥታ እንድትሰቃይ አልፈልግም። ብዙ መስዋዕትነት አይችባታለሁ። እኔም ምን ሆነሽ ነው እህቴ? እንዴት አንቺ እንኳን አትረጅኝም? አለችና ስልኳን ጠርቅም አድርጋ ዘጋችበት። ናቴና አባባ ተገናኝተው አባባም ስለ አቶ ገዛሀኝ የተፈጠረውን በሙሉ አለሜም እንዴት እንደወጣችና አባባ ጋር እንደሆነች የትሁትም ልጅ እየተሰቃየችና መከራዋን እየበላች መሆኑን ሲነግረው አባባ የቻልኩትን ነገር ለማድረግ እሞክራለሁ፣ አንተ ብቻ እናቴን ጠብቅልኝ፣ ትሁትንም ደግሞ ልጇን ካደረገባት ቦታ ላይ የት እንደቀበራትና የት እንዳደረጋት ፈልግ ያመጣለሁ ብሎ ቃል ገባ። ናቲ ተጠንቀቅ፣ የማይረባ የጅል ነገር እንዳታደርግ፣ ይሄን ነገር ካደረግ ለሶስት ሰው ህይወት ዋጋ መክፈል አለብህ፣ ለእናትህ፣ ለትሁትና ለልጇ። ይሄን ነገር የምታደርግ ከሆነ ሁሉም ነገር እመነኝ ይሳካል ብሎ አባባ ቃል ገባለት። ከዛ ናቲም ደግሞ ትሁት እኔ ታባቴ ገንዘብ እፈልጋለሁ፣ ያንን ገንዘብ ካገኘሁኝ የታገቱትን ሰዎች በገንዘብ እንትን ካልናቸው ልጅሽም እንትን ትላለች፣ ምንም አታስቢ፣ እናቴ እንድታመልጥና ከዛ ጉድና ስቃይ እንድትወጣ ስላደረግሽልኝ በድጋሚ አመሰግናለሁኝ። እናቴን አንቺ እንደዛ አድርገሽልኝ፣ እኔ ግን በጭራሽ ልተውሽ አልችልም። እባክሽ እውነታውን ይዘን እየተጋገዝን ከአባባ ጋር መቀጠል እንችላለን ብሎ አለ። ናቲም አይኑን በጨው አጠበና ወደ አባቱ ቢሮ ሂዶ ስም አባዬ፣ እኔ ካንተ ጋር የምጨቃጨቅበት አቅም የለኝም፣ የእናቴን ድርሻ ገንዘብ ስጠኝ ብሎ ሲለው፣ ቆይ አንተ ልጅ ከእኔ ጋር ያሰብከው ነገር አለ እንዴ? ከእኔ ጋር ትልቅ ችግር ለመፍጠር ፈልገሃል እንዴ? እያለች እያለ መፋጠጥ ጀመሩ ማለት ነው። ናቲም ደግሞ አባዬ እመነኝ፣ አንተ ምንም ነገር ማድረግ ካልፈለግ በጭራሽ ላስገድድህና ላጨናንቅ አልፈልግም፣ ግን እቤት ስትመጣ ሁሉንም እናወራለን ብሎ አለው።
ቤቲም ሄደችና ከሱ ጋር መለጣጠፍ አብራው ለመሆን ሞከረች። ናቲም አባቱ መኝታ ክፍል ገባና የሚፈልገውን ዶክሜንት መፈለግና መበርበር ጀመረ። ቤቲም ሰተት ብላ ስትገባ ቆይዝ ምን እያደረክ ነው? አንተ የምትፈልጋቸውን እቃዎች በሙሉ አገኛለሁ ብለ ከሆነ ናቲ በጣም ተሳስተሃል። አሁን ላይ በጭራሽ ልፈልግህም ሆነ ልቀርብህም አልፈልግም። ይሄን ያክል እናንተ ለእናትህና ለፍቅር ስትል መስዋዕትነት እየከፈልክ ነው። እኔ ደግሞ ከአባት ጋር ለገንዘብ ስል የማይመጥነኝን ሽማግሌ አግብቼ እየተቃጠልኩ መሆኑን ታውቃለህ። ይህንኑ ብዬ ከጎኔ ሁን፣ አብረን እንሆንና ያሉትን ችግሮች ልርዳህ ብዬ ነበር። ያ ጊዜ ደግሞ አልፏል። አሁን ላይ የማታቃትን ቤቲ ትመጣለች ብላ አለችው። እሱም የሰራው ስህተት እያናደደው ሳለ ትሁቴን በጣም ተናደደችና ይሄ መቸኮልህ፣ ይሄ አንተ መፍጠንህ ብዙ ነገር እያሳጣ ነው ናቲ። እኔ ልጄን በህይወት ማገኘት እፈልጋለሁ፣ ካልሆነ ግን አለሜ አለችበት ቦታ ላይ እጠቁመሃለሁኝ ብላ እውነታውን አፈረጠችው። ከዛ በመቀጠል ቤቲ ደግሞ የራት ልብስ ለበሰችና ወደ ውጭ ልወጣ ስትል የታባሽ ልከዥ ነው? አንቺ እኮ ባለ ትዳር ነሽ፣ እንዴት እንደዚህ ታደርጊያለሽ? ብሎ ሲላት፣ ከዛ እንዴ ምን አይነት ቅሌትና ውርደት ነው? እኔ አሁን ምን አደረግኩኝ? ወጥቼ መዝናናት አለብኝ፣ ወጥቼ ማምሸት አለብኝ፣ መጠጣት አለብኝ ብላ ስትለው፣ እሺ አብረን እንሄድ። ቆይ አንተና እኔ ሁለታችን ከአንድ ቤት ወጥተን ትሁቴ ምን ማድረግ እንደምትችል አስበው ታውቃለህ? ሌላ ችግር እንዳይፈጠር ጊዜ በተደጋጋሚ ወደ እንደዚህ አይነት ችግርና ፈተና እንዳትገባ አንተን ለማስቆምና እንዳታደርገው ብዙ ነገር አድርጌ ነበር። አንዱንም አልሰማኸኝም ነበር። አሁን ላይ የተፈጠረው ነገር በጣም አሳሳቢና ከባድ ነገር ነው፣ አይመለከተኝም ብላ ስትለው ደነገጠና፣ ቤቲ አንቺ ባለ ትዳር ነሽ፣ እኔን አትፈታተኘኝ፣ የናቴ ችግር ይበቃኛል። አንቺ ደግሞ ነገሮችን ካጠገቢ ሆነሽ ለአንቺ ስል ብዙ ነገር እንዳደረግኩ አይገባሽም እንዴ ብሎ ሲላት፣ ቤቲም ፖርሳዋን ያዝ አድርጋ አቶ ገዜን ገፍተር አድርጋው ምሽቷንና መጠጧን እንዲሁም ደግሞ አዳሯን ውጭ አድርጋ ስትመጣ፣ ጭራሽ እኔ የምልሽን አልሰማ ብለሽ ውጭ አድረሽና እንደዚህ ሆነሽ መጣሽ አይደል? ቤቲ ምን አይነት ቅሌትና ውርደት ነው? ይሄን ነገር ካሁን በኋላ በስህተት ብታደርጊ የሚፈጠረውን ነገር ወቂ አላት። ምን ልታደርግ ፈለግ? 80% ገንዘቡ በእኔ ስም መሆኑን አትርሳ እንጂ አየ ለገንዘብ ስትል ልታከብረኝና ልትወደኝ ግድ ይልሃል ብላ ልክ ልኩን ስነግረው አቶ ገዛኸኝም ድርቅ ብሎ ቀረ ማለት ነው። ቤቲም ምንም አማራጭ ስለሌላት ወደ መኝታ ክፍሏ ገብታ ማሰብና እንዲሁም ደግሞ መበሰጫጨት ጀመረች። መጨረሻ ላይ ምን ብትል ጥሩ ነው? ቤቲም በቃ ሁላችሁም እንደተጫወታችሁብኝ አሳያችኋለሁ ናቲ፣ እናትህን ከጎን ሁኜ ለማገዝ ሞክሬ ነበር፣ ግን አንተ እንደ አይነት ፍላጎትም የለህም ብሎ ብላ ተናገረች። አባባ እንግዲህ ቆይታውን ከአለሜ ውጭ ለውጭ አዝናንቷት ወደ ቤት ተመለሰች። እሷም ተኝታ ገዜን እያስታወሰችና በህልሟ እየመጣባት ልጄን ገደለው፣ እናቴን ገደለው፣ ይህን ያክል አመት ሙሉ ሳንተያይ፣ ይህን ያክል አመት ሙሉ ልጄን ሳላየው ማጣት አልፈልግም ብላ ለአባባ ተናገረች። አባባም ልጇ እናቴን እንደሚያገናኛት ቃል ገብቶላታል ማለት ነው። በቀጣይ ፓርት እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ።